በኢትዮጵያ ፕሪሚየር ሊግ 22ኛ ሳምንት ባህር ዳር ከተማ ሀዲያ ሆሳዕናን አሸነፈ። የጣና ሞገዶቹ 1-0 ባሸነፉበት ጨዋታ ፍቅረ ሚካኤል አለሙ መደበኛው የጨዋታ ጊዜ መጠናቀቂያ 90ኛው ደቂቃ ላይ ብቸኛዋን የአሸናፊነት ኳስ ለባህር ዳር ከተማ አስቆጥሯል። ባህር ዳር ዛሬ ማሸነፉን ተከትሎ ኢትዮጵያን ቡና በግብ ክፍያ በልጦ በ33 ነጥቦች ሁለተኛ ደረጃ ላይ የተቀመጠበትን ውጤትም አስመዝግቧል። ተሸናፊው ሀዲያ ሆሳዕና በበኩሉ በ32 ነጥቦች አራተኛ ደረጃ ላይ ሲሆን በተደጋጋሚ ጨዋታዎች ላይ ነጥብ መጣሉ ከዋንጫው ፉክክር በሂደት እንዲንሸራተትም እያደረገው መጥቷል። የዕለቱ ሁለተኛ ጨዋታ በአሁኑ ሰዓት በሲዳማ ቡናና በአዳማ ከተማ መካከል እየተከናወነ ሲሆን እኛ ስቱዲዮ እስከገባንበት ሰዓት ድረስ ጨዋታው ባዶ ለባዶ በሆነ ውጤት እንደቀጠለም ይገኛል። በኢትዮጵያ ሴቶች ፕሪሚየር ሊግ 14ኛ ሳምንት ልደታ ክፍለ ከተማ ተሳክቶለታል። ከድሬዳዋ ከተማ ጋር ጨዋታውን ያደረገው ልደታ ክፍለ ከተማ 1-0 የረታ ሲሆን ገብርኤል አበበ በሁለተኛው አጋማሽ 75ኛው ደቂቃ ላይ ብቸኛዋን ኳስ አስገኝታለች። ልደታ ክፍለ ከተማ ማሸነፉን ተከትሎ በ21 ነጥቦች ተጋጣሚው ድሬዳዋ ከተማን በመብለጥ ወደ 6ኛ ደረጃ ከፍ ሲል ድሬዳዋ ከተማ በአንጻሩ 6ኛ ቦታውን ለልደታ ክፍለ ከተማ አስረክቦ ወደ 7ኛ ደረጃ ተንሸራቷል። የዕለቱ ጠባቂ ጨዋታ በሊጉ መሪ ኢትዮጵያ ንግድ ባንክና በመቻል መካከል ተደርጎ ባዶ ለባዶ በሆነ ውጤትም ተጠናቋል። ኢትዮጵያ ንግድ ባንክ 14 ሳምንታት 38 ነጥቦችን ሰብስቦ በአንደኝነት ሲቀጥል፣ መቻል በበኩሉ በ25 ነጥቦች በሊጉ አራተኛ ደረጃ ላይ ይገኛል። ነገ በአዳማ ከተማና በቦሌ ክፍለ ከተማ መካከል ሊደረግ የነበረው ጨዋታ ወደ ሌላ ጊዜ መሸጋገሩን የኢትዮጵያ እግር ኳስ ፌዴሬሽን አሳውቋል። ከውጭ የእንግሊዝ ፕሪሚየር ሊግ የ28ኛ ሳምንት አንድ ቀሪ ጨዋታ ምሽት ላይ ሲደረግ ዌስትሃም ዩናይትድ ኒውካስል ዩናይትድን ያስተናግዳል። ከአሰልጣኝ ግራሃም ፖተር ቅጥር በኋላ ጥሩ መሻሻል ያሳየው ዌስትሃም ዩናይትድ በሊጉ ሁለት ተከታይ ጨዋታዎችን ያሸነፈ ሲሆን ወደ ቀደመ ጥንካሬዎች ስለመመለሱ አርሰናልን በረታበት ጨዋታ በሚገባ አሳይቷል። በአንጻሩ ኒውካስል ዩናይትድ በሊጉ በሊቨርፑል በእንግሊዝ ኤፍ ኤ ዋንጫ ደግሞ በብራይተን ተከታይ ሽንፈቶችን ማስተናገዱም የሚታወስ ነው። የሁለቱ ክለቦች የመጀመሪያ ዙር ግንኙነትም በሴንት ጄምስ ፓርክ ስቴዲየም ተደርጎ ዌስትሃም ዩናይትድ 2-0 አሸንፏል። በዌስትሃም በኩል አማካኙ ሉካስ ፓኬታ ከጉዳት አገግሞ ወደ ሜዳ የሚመለስ ሲሆን የቀይ መስመር ተከላካዩ ቼክ ሪፐብሊካዊ ቭላዲሚር ኩፋልም ከክለቡ ጋር ልምምድ እንደሰራ ተነግሯል። በኒውካስል ዩናይትድ በኩል ሁለቱ ተከላካዮቹ ሴቨን ቦትማንና ሊዩስ ሃል በጉዳት የምሽቱ ጨዋታ የሚያመልጣቸው ሲሆን አንቶኒ ጎርደን ደግሞ በቅጣት ምክንያት ከጨዋታው ውጪ ስለመሆኑ ተገልጿል። ዌስትሃም ዛሬ ከተሳካለት ከ2018-19 የውድድር ዘመን ወዲህ ለመጀመሪያ ጊዜ ኒውካስል ዩናይትድን በደርሶ መልስ የረታበት ዓመት ሆኖም ይመዘገብለታል። 27ኛ ሳምንቱ ላይ በደረሰው የስፔን ላ ሊጋ የሳምንቱ የማሳረጊያ አንድ ጨዋታ ምሽት ላይ ሲደረግ በካታላን ደርቢ ኤስፓኞል ጄሮናን ያስተናግዳል። የአምናው ክስተት ቡድን የነበረው ጄሮና ዘንድሮ በሊጉ ደከም ብሎ የቀረበ ሲሆን በ32 ነጥቦች 14ኛ ደረጃ ላይም ተቀምጧል። ተጋጣሚው ኢስፓኞል በበኩሉ ከዛሬ ተጋጣሚው ጄሮና በ5 ነጥቦች አንሶ 15ኛ ቦታ ላይ ሲሆን ማሸነፍ የደረጃ ለውጥ አያመጣለትም። የሁለቱ ክለቦች የምሽቱ ጨዋታ ለ14ኛ ጊዜ የሚከናወን ሲሆን ጄሮና በ8ቱ በማሸነፍም ተሽሎ ተቀምጧል። ኢስፓኞል በ3ቱ ሲረታ በተቀሩት ሁለት ጨዋታዎች ደግሞ አቻ ተለያይቷል። የጄሮና አሰልጣኝ ሚሼል ስራቸው ጥያቄ ውስጥ የወደቀ ሲሆን በባለፉት 4 የላሊጋ መርሃ ግብሮች ማሸነፍ የተሳናቸው ከመሆኑም በላይ በባለፉት 10 መርሃ ግብሮች በ7ቱ በላሊጋው ሽንፈት ደርሶባቸዋል። ዛሬም ተመሳሳይ ነገር የሚገጥማቸው ከሆነ የስንብታቸው ዜና የመሰማቱ ዕድል ከፍተኛ ይሆናልም ሲባል ተገልጿል። በጣሊያን ሴሪያ 28ኛ ሳምንት ላትዚዮ እና ኡዲኒዜ ዛሬ የሚያደርጉት መርሃ ግብር ትኩረትን ስቧል። በባለፉት 5 የሊጉ ጨዋታዎች ሽንፈት ያልደረሰበት ኡዲኒዜ ጥሩ መሻሻልን አሳይቶ በ39 ነጥቦች በሊጉ ወገብ 10ኛ ላይ ይገኛል። የቀጣይ ዓመት የአውሮፓ መድረክ ተሳትፎን ለማግኘት እየታተረ የሚገኘው ላትዚዮ በበኩሉ በሊጉ ለ6 ጨዋታዎች ያልተሸነፈ ሲሆን በ50 ነጥቦች አሁን 5ኛ ደረጃ ላይ ሲገኝ ካሸነፈ ዩቬንቱስን በመብለጥም ወደ 4ኛ ደረጃ ከፍ ይላል። የሁለቱ ክለቦች የምሽቱ ጨዋታ ለ66ኛ ጊዜ የሚደረግ ሲሆን ላትዚዮ በ33ቱ ኡዲኒዜ በ15ቱ ሲሸናነፉ በተቀሩት 15 ጨዋታዎች ደግሞ አቻ ተለያይተዋል። በላትዚዮ በኩል ማቲያ ዛካኒ ጨምሮ ቫሌንቲን ካስቴላኖ እንዲሁም ዴሌ ባሺሩ በጉዳት ምክንያት የማይሰለፉ ተጫዋቾች መሆናቸው ታውቋል። የላትዚዮ አሰልጣኝ ማርኮ ባሮኒ በዛካኒ ቦታም የፊት መስመር ተጫዋቹን ቡላዲያን እንደሚጠቀሙም ነው መረጃዎች የሚያሳዩት። ጨዋታው ምሽት 4:45 በስታዲዮ ኦሎምፒኮ ይደረጋል።
አንጋፋው የስፖርት ትጥቅ አምራች ድርጅት አዲዳስ ከቀድሞ ክለቡ ሊቨርፑል ጋር ለሶስተኛ ጊዜ ዛሬ ስምምነት ፈጸመ። ከዚህ ቀደም ከ1985 እስከ 1996 እንዲሁም ከ2006 እስከ 2012 ድረስ ከአዲዳስ ጋር ስምምነት ፈጽሞ የነበረው ሊቨርፑል ለሶስተኛ ጊዜ ነው ዛሬ ከተቋሙ ጋር የተሳሰረው። 2020 ላይ በ5 ዓመታት ኮንትራት ከናይክ ጋር የትጥቅ ስምምነት የፈጸመው ሊቨርፑል በወርሃ ሐምሌ ውሉን እንደሚያቋርጥም ይፋ ተደርጓል። አዲሱ ተቋም ለሊቨርፑል የመጫወቻና የልምምድ እንዲሁም የባህል ልብሶችን የሚያዘጋጅ ሲሆን ለሴቶችና ለአካዳሚ ቡድን እንዲሁም ለክለቡ የግብረ ሰናይ ተቋማት የትጥቅ አቅርቦት እንደሚሰጥም ታውቋል። የክለቡ ሊቀመንበር የሆኑት ቢል ሆጋን አዲዳስ መልሶ ከኛ ጋር ስምምነት በመፍጠሩ ሁላችንም ደስተኛ ነን፣ ከዚህ ተቋም ጋር የማይረሱና ስኬታማ ጊዜያትን አብረን አሳልፈናል ሲሉ ከስምምነቱ በኋላ ዛሬ ተናግረዋል። የጀርመኑ ቡድን ባየር ሊቨርኩሰን የወሳኝ ተጫዋቹን ፍሎሪያን ቪርዝን ግልጋሎት ለአንድ ወር እንደማያገኝ አስታወቀም። ተስፈኛው ተጫዋች ባሳለፍነው ቅዳሜ ባየር ሊቨርኩሰን በቨርደር ብሬመን 2-0 በገዛ ሜዳው በተሸነፈበት ጨዋታ የቁርጭምጭሚት ጉዳት አስተናግዶ ከሜዳ ተቀይሮ ወጥቷል። የቡድኑ የሕክምና ቡድን አባላት ዛሬ ይፋ ባደረጉት መረጃ መሰረት ተጫዋቹ ለቀጣይ 4 ሳምንታት ወደ ሜዳ እንደማይመለስም ተገልጿል። ይህን ተከትሎ ተጫዋቹ ነገ ክለቡ ባየር ሊቨርኩሰን በአውሮፓ ሻምፒየንስ ሊግ ከባየር ሙኒክ ጋር ከሚያደርገው ጨዋታ ውጪ መሆኑ ታውቋል። ከዚህም በተጨማሪ ሀገሩ ጀርመን በኔሽን ሊግ ከጣሊያን ጋር በምታከናውነው ጨዋታ እንደማይሰለፍም ነው የተነገረው። ኤዱ ጋስፐርን በመተካት የአርሰናል ስፖርቲንግ ዳይሬክተር ሆኖ ለመምጣት ከስምምነት ላይ የደረሰው አንድሪያ ቤርታ ክለቡ ለጀመረው ፕሮጀክት ትክክለኛው ሰው ስለመሆኑ የተነገረለት ይገኛል። ጠንካራ የመደራደር አቅም እንዳለው የሚነገርለት የ53 ዓመቱ ሰው በአትሌቲኮ ማድሪድ ቤት የ12 ዓመታት ቆይታው ክለቡን ወደ ስኬት በመውሰድም የነበረው ሚና በትልቅነቱ የሚነሳ ነው። አንተነህ ሲሳይ ብራዚላዊውን የቀድሞ አማካይ ኤዱ ጋስፐርን እስኪቀጥር ድረስ 100 ዓመታትን በተሻገረ ታሪኩም የቴክኒክም ይሁን የስፖርቲንግ ዳይሬክተር የሚያውቀው አርሰናል ቦታው ወደ ስኬት ለመጓዝ ትልቅ ሚና እንዳለው በሚገባ የተረዳ ይመስላል። ከኤዱ ቅጥር በኋላ ዳግም ወደ ተፎካካሪነት የተመለሱ አርሰናል ምንም እንኳን ከሊግ ዋንጫ ጋር ከተገናኘ 21ኛ ዓመቱ ላይ ቢገኝም ትክክለኛ የዋንጫ ተፎካካሪ ሆኖ ለመገኘቱ አንዱ ምክንያት የቴክኒክ ክፍሉ ስራዎች መሆናቸው ይነሳል። በተለይ ባለፉት ጥቂት ዓመታት አርሰናልን ለተቀላቀሉ እንደ ዊሊያም ሳሊባ፣ ማርቲን ኦዴጋርድ፣ ጋብሪኤል ማጋሌሽ፣ ዴቪድ ራያ፣ ደክለን ራይስ፣ ካይ ሃቨርትዝ፣ ሊያንድሮ ትሮሳርድ እና ሌሎችም ወሳኝ ተጫዋቾች የኤዱ ጋስፐር ሚና ትልቅ ሲሆን ቡድኑ በሁሉም ረገድ የተሟላ እንዲሆን አሻራውን አስቀምጧል። ኤዱ ጋስፐር በቅርቡ በሌላ ኃላፊነት ወደ ኖቲንግሃም ፎረስት ማምራቱን ተከትሎ መድፈኞቹ አንድሪያ ቤርታን ለማምጣት ስምምነት ላይ መድረሳቸው እየተዘገበም ይገኛል። ኤዱን ለመተካት ቶማስ ሮዝስኪን ጨምሮ ስሙ ከአራት ሰዎች ጋር ሲገናኝ የነበረው የሰሜን ለንደኑ ክለብ በመጨረሻም ማረፊያው በአትሌቲኮ ማድሪድ ከ10 ዓመታት በላይ የቆየው ጣሊያናዊ የእግር ኳስ ሰው ሆኗል። ባሳለፍነው ጥር ወር ላይ ከስፔኑ ክለብ ጋር የተለያየው የ53 ዓመቱ አንድሪያ ቤርታም በማንቸስተር ዩናይትድና ፓሪስ ሰን ዠርመን በጥብቅ ቢፈለግም ምርጫውን ከሚካኤል አርቴታ ጋር መስራት አድርጓል። ተጫዋቾች ወደ ክለቡ እንዲመጡ ብቻ ሳይሆን በጥሩ ዋጋ በመሸጥም የተዋጣለት እንደሆነ የሚነገርለት አንድሪያ ቤርታም አርሰናል ከጀመረው ፕሮጀክት አንጻር ትክክለኛው ሰው ስለመሆኑም እየተነሳ ይገኛል። ከዲየጎ ሲሞኒ ጋር በመሆን አትሌቲኮ ማድሪድን ከመሃል ሰፋሪነት ወደ ዋንጫ ማምጣት የቻለው ሰው በ12 ዓመታት የክለቡ ቆይታው ከአንቷን ግሪዝማን፣ አልቫሮ ሞራታ፣ ዲየጎ ኮስታ፣ ሉዊስ ሱዋሬዝ፣ ዣዋ ፊሊክስ እና ማቲያስ ኩንሃ እስከ ቅርቡ ሁሊያን አልቫሬዝ አይነት ከዋክብት የማድሪዱ ክለብ ንብረት እንዲሆኑ በማድረግ በኩል ሚናው የጎላ እንደሆነም ይነሳል። በተለይ አጥቂዎችን በመመልመል የተለየ አይን እንዳለ የሚነገርለት ጣሊያናዊ ሰው አርሰናል ለገጠመው ፈተና ሁነኛ ምላሽ በመስጠት በኩል ትክክለኛው ሰው ስለመሆኑም ተዘግቧል። ሰውየው ካለው የግንኙነትና የመደራደር አቅም ባለፈ በራሱ መተማመኑ እንዲሁም ሁልጊዜም ራሱን ለአዳዲስ ነገሮች ያዘጋጀ መሆኑ ከቀድሞው የእግር ኳስ ኃላፊ ራውል ሳንሊ በተሻለ አርሰናልን ለመቀየር ተገቢው ሰው ያድርገዋልም ተብሏል። ከኤዱ ጋስፐር ድንገተኛ መልቀቅ በኋላ ቦታውን በጊዜያዊነት
የተረከቡት ጃንሰን አዮት በጥር የተጫዋቾች የዝውውር መስኮት ክለቡ ከገባበት የአጥቂ ችግር አንጻር አንድም ተጫዋች አለማስፈረሙና ጉዳቱ ተጨምሮ ከሊቨርፑል እኩል አለመራመዱም ሰውየውን የጦስ ዶሮ አድርጓቸዋል። ለአትሌቲኮ ማድሪድ ስኬት ብቻ ሳይሆን የገንዘብ አቅም መፈርጠም ምክንያቱ አንድሪያ በርታም ወደ አርሰናል ያመራበት ጊዜም ለመጪው ክረምት ዝውውር በቂ ዝግጅት የሚያደርግበትና የክለቡን ሁኔታ ለመረዳት የሚችልበት ጊዜ የሚያገኝበት መሆኑም የበለጠ ሀሳቡን ለመተግበር ያግዘዋልም ተብሏል። በአርሰናል ቤት በመጪው ሰኔ ወር ውላቸው የሚጠናቀቁት ተጫዋቾች ጉዳይን እልባት መስጠትና ወደ ክለቡ ሊያመሩ የሚችሉትን መለየት የአንድሪያ በርታ የመጀመሪያ ስራውም ሆኖ ተቀምጧል። ክቡራን ተመልካቾቻችን የቲቪ 57 ለምሽት ያዘጋጀንላችሁ ስፖርታዊ ዜናዎቻችን በዚያ በቁ። በያላችሁበት መልካም ምሽት ይሁንላችሁ።